መተት የተመተተበት ሰው 4 አደገኛ ጠባያትን ይዋረሳል። እነሱ ምን ናቸው? መተትና ድግምት ሲደገምብን የምናሳያቸው ምልክቶች ምን ናቸው የሚሉትን በሰፊው እናያለን። የቅዱሳን አምላክ ልዑል እግዚአብሔር ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች መተት የተመተተበት ሰው 4 አደገኛ ጠባያትን ይዋረሳል። እነሱ ምን ናቸው የሚለውን ከማየታችን በፊት ትንሽ ስለ ሰው ጠባይ እንመልከት። ወዳጆቼ አንድ ሰው የራሱ የሆነ ተፈጥሯዊ ጠባይ አለው። የሰው ልጅ ከተፈጥሮ ውጪ በውጫዊ ተጽዕኖ የተፈጥሮን ጠባይ ሊቀይርና ብሎም ሊያጣ ይችላል። ለምሳሌ አንድ ሰው ማህበራዊ ህይወት የበዛበት ከሆነ ሰዎች ከሰዎች ጋር ጥሩ መስተጋብር ባላቸው መንደር ውስጥ ካደገ የዛን አካባቢ ሰዎች ጠባይ በጊዜ ሂደት መውረሱ አይቀርም። አንድ ሰው መልካም ስነ ምግባር ካላቸው ቤተሰብ ውስጥ ከኖረ ከተፈጥሮ ጠባይ ውጪ የነሱን መልካም ነገሮች ወርሶ ያድጋል። እንዲሁም በጠበኛና በተጨቃጫቂ ቤተሰብ ውስጥ ካደገ መጨቃጨቅ፣ መጣላት ምን ያህል ቀላል መሆኑን እያየ ስለሚያድግ በቀላሉ ጠበኛ የመሆን እድሉ ሰፊ ነው። አንድ ሰው በባዕድ አምልኮ ቤተሰብ ውስጥ ተወልዶ ካደገ የባዕድ አምልኮ ህይወት መሻትና ማምለክ ጠባይ ይሆናል። አንድ ሰው በመንፈሳዊ ህይወት ከታነጹ በጥሩ ስነ ምግባር ከተቀረጹ ቤተሰብ ውስጥ ከተወለደ የመንፈሳዊነትና የጥሩ ስነ ምግባር ጠባይ አብሮት ያድጋል። ለዚህም ነው ሰው አካባቢውን ነው የሚመስለው የሚባለው። የሰው ልጅ ቋሚ ጠባይ የለውም። እንደ እድሜው እርከኑ ተለዋዋጭ ጠባዮችን በእድሜው ያስተናግዳል። ግን በእነዚህ ሁሉ ውስጥ የአጋንንት ድርሻ ለኛ መልካም ላልሆኑት የጠባይ መዳረሻ ትልቅ ሚና አለው። አጋንንት የሰው ልጅን ጠባይ እንደ ራዲዮ ጣቢያ በመቀየር የራሱን ክፉ ጠባይ በሰዎች ውስጥ በማኖር በዚህም የራሱ የክፋት መስመር ላይ በማስገባት ለክፉ ተግባራት ይጠቀምበታል። ወዳጆቼ ዛሬ ብዙዎቻችን ከራሳችን ጋር አይደለንም። አመላችን አንዴ ሰው አንዴ አፈር ይሆናል። ለሰው አፋችንን ሞልተን ጠባያችን ይሄ ነው ብለን መናገር በማንችልበት ደረጃ ላይ ነን። የአመልና የጠባይ መጣረስ ውስጣችን ስላለ ከራሳችንም ከሰውም ጋር ስንታመስ እንኖራለን። አንዴ ቀዝቃዛ አንዴ ለብ ከዛም ሞቅ እንላለን። የጠባይ መጋጨት ውስጣችን ስላለ ብዙዎቻችን የራሳችንን ጠባይ ለሰዎች ለመግለጽ ካለን ይልቅ የሌለንን መልካምና የጽድቅ ጠባይ እንናገራለን። ራሳችንንም በሌለን መልካም ቦታ እናስቀምጣለን። ይህ ችግር እንዳለ ሆኖ አንድ ሰው መተት ሲመተትበት የራሱ የሆነ የጠባይ መገለጫዎች አሉት። ስለዚህ መተት የተመተተበት ሰው 4 አደገኛ ጠባያት አሉት። እነሱ ምን ናቸው የሚሉትን እንመልከት። የወለላይቱ እመቤት ልጆች አንድ ሰው መተት ሲመተትበት ከራሱ ከተፈጥሮ ጠባይ ውጪ በአጠቃላይ 4 አደገኛ ጠባያት ይኖረዋል። የእድል መተት ብዙ ጊዜ በስልብና ከሆነ የተወሰደው በስልብና ማለት ሆን ብለው ሰዎች ከአንተ ከሆነ የወሰዱት አንተ ወደ እግዚአብሔር በምትቀርብበት ሰዓት እነዛ ሰዎች ያለ ወትሯቸው አንተን ሲፈልጉ ሰላም ሲሉ ከአንተ ጋር መከታተል ሲጀምሩ አንተ ያያቸዋለህ እና በዛው እግዚአብሔር በአንደኛ ሁለት ብሎ ያሳውቃል ማን እንደወሰደብህ። በህልምህም ታያቸዋለህ። እንዴት ኬስ ገብቶ ሌባ ሲወስድ ወይ ደግሞ ፊትን ስትታጠብ ወይ ደግሞ እጅህን ስትታጠብ ያ የስልብና ምልክት ነው። እጅህ ካንተ የመወሰድ ምልክት ነው። ያን ህልም ያሳይህና ከዛ በደንብ ስትሰግድ በደንብ አድርጎ እግዚአብሔር ከነዛ ሰዎች ወደ አንተ የሚያመጣው ነገር ኖሮ ሳይሆን ያንተ የተቆለፈብህ ይመልሳል። እንዲህ የሚወሰድ እንደዚህ ብድግ አድርጎ የሚወሰድ ነገር አይደለም። እድል ያንተን ቆልፎ ነው ያን የሚከፍተው ሴጣን። ያንተን እድል ይዘጋል። ግን ያንተን ሙያ የሚመስል ያንተን ተግባር የሚመስል ለነዛ ሰዎች ይሰጣቸዋል። ሰዎች ይሄን አያውቁም። የሚመስላቸው ከአንተ የተወሰደ ነው የሚመስላቸው። አንተም ተጭበርብረሃል በመንፈሱ፣ እነሱ ተጭበርብረዋል በመንፈሱ። ሰው የዚህን ያክል ሞኝ ነው። ምንም የሚወሰድ እድል የለም። ፈቃድ እግዚአብሔር ብቻ ነው የሚሰጠው። ከእግዚአብሔር ይሰጣል። እግዚአብሔር ሲፈልግ ያነሳዋል እንጂ ከአንዱ ለአንዱ የሚያደርገው ነገር የለም። እና ወደ መፍትሄው እየቀረብክ የምትመጣው እድልህ እንደተወሰደ ስታውቅ ነው። ካላወቅ መፍትሄ አታገኝም። አልተወሰደብኝም ካልክ መፍትሄ የሌለው እንደዛው እንዳለህ ነው የምትቀጥለው ማለት ነው። ስለዚህ ለመፍትሄ የሚቀድመው ምንድነው ሲባል እውቀት ነው።
መጀመሪያ እምነት አለህ። ከዛ እውቀት አዎ ስነካው ይበላሽብኛል፣ ገንዘቡ ይበተንብኛል፣ የሆነ እንትን አውትላይን አውጥቼ የሆነ ነገር በቃ ጥሩ ንድፍ ነድፌ ቁጭ ብዬ ሰርቼ መጨረሻው ላይ ይፈታርስብኛል። ለምንድን ነው ብለህ ስታስብ ለምን የሚለው ጥያቄ መልስ ያገኛል። በምን? በጸሎት በስግደት። ማነህ እድሌን የወሰድከው? እድሌን መልስ አለ። እድሌን የወሰድክ መንፈስ ታሰር ነው ማለት ያለበት። ማን እንዲመልስልህ የምትፈልገው? ሴጣን እንዴት ይመልሳል? መልስ ይችላል እንትን አለ። እድሌን መልስ፣ እድሉን መልስ ተብሎ መንፈስ አይጠየቅም። ምናልባትም ከተጠየቀ ደግሞ አእምሮን መልስ ነው። አእምሮን የከፈትከው መንፈስ ተነሳ፣ ተሰባሰቡ፣ አንድ ቦታ ላይ ተሰብሰቡና ወደ ሲኦል ትሸኛላችሁ ነው እንጂ የሚባለው እድል ሰይጣን አይመልስም። እግዚአብሔር ነው አእምሮን የሚመልስልህ፣ እግዚአብሔር ነው እድልን የሚመልስልህ፣ ፈቃዱን የሚሰጥህ እግዚአብሔር ነው ማለት ነው። ስለዚህ አንድና አንድ ንግግርህ ከእግዚአብሔር ጋር ይሆናል። ሁለተኛ ነገር ደግሞ አንተ ጠላትህን አውቀኸው በየቀኑ እየመጡ አንተን ይፈታተኑ የነበሩት ሰዎች በዙሪያ ያሉት ሰዎች ታጠናለህ። የተወሰደብህን እድልህን ቼክ ታደርጋለህ። ለምሳሌ ጋዜጣ ትሰራ ነበር አይደል? አዎ፣ መጽሔትም ጋዜጣም ትሰራ ነበር። የዛን ሰዓት ላይ ብዙ ጊዜ አንተ የሚያስነቅፍ የሚያስተች ምናምን ነገሮች የምታቀርብ ከነበረና ሁልጊዜ ፈተና የሚደርስብህ ከሆነ ግን አሪፍ አይዲያዎች ያለው ሰው ከሆንክ እድልህም የተበላሸው ወይም ደግሞ ስራህም የተበላሸው በዛ ከሆነ በትክክል አንተ ላይ ይሰራ የነበረ መንፈስ አለ ማለት ነው። በጎ ነገሮች ማቅረብ እየቻልክ ነው። በወቅቱ ያለው አትንኩኝ ባይ ከሆነ አንተ በተሰራበት ሰዓት ላይ አትንኩኝ ለምን ስለኔ ትናገራላችሁ የሚል ከሆነ አዎ ያስኬዳል። ግን አንተ ስራህን የምትሰራው ሁሉ እንቅፋት የሚያመጣ ከሆነ ራስን ቼክ ማድረግ አለብህ። ሁሌ እንቅፋት መምጣት እኔ ለምሳሌ ሳስተምር ሁሌ እንቅፋት የለም። አንዳንድ መምህራን ይነቅፋሉ ወይም አንዳንድ ሰዎች ይቃወማሉ። አብዛኛው ሰው ግን ይደግፈኛል ማለት ነው። እና ውጤቱን የማታየው ከሆነ ሁልጊዜ ወደታች የምትሄድ ከሆነ ድል ተወስዷል ማለት ነው። እና እድልህን ለማስመለስ ጥረት የምታደርገው ከእግዚአብሔር ነው። ትልቁ መፍትሄ ነው። እግዚአብሔር ሆይ እባክህን ፈቃድህን ስጠኝና የሰጠኸኝን ጸጋ በስርዓቱ እንጠቀምበት፣ ተይዞብኝ የነበረውን እድሌ ክፈት ነው የሚባለው። በፈቃዳችን እድላችን ስለምንዘጋ ማለት ነው። ብዙ ሰዎች በመጽሐፍ ቅዱስ ውስጥ ልክ እንደዚህ እድላቸውን የያዕቆብ ወንድሞች ለምሳሌ ነፃ ናቸው። የዮሴፍ ልጆች የያዕቆብ ልጆች በጣም ጥሩ እድል ነበራቸው። ግን በራሳቸው የተነሳ ወንድማቸው ዮሴፍ ላይ ስለተነሱበት ዮሴፍ እድሉ በጣም ሰፊ እንደሆነ ታወቀ። እነሱ ደግሞ እድላቸው ተዘጋ። ከዛ እነሱ በረሃቡ በድርቁ ዘመን ወደ ማን ሄደው የሚንከራተቱ ሆነ? ወደ ዮሴፍ መልሶ የሚንከራተቱ ሆኑና ከዛ በኋላ ግን ዮሴፍ ጋር ሲደርሱ ግን በፍቅር ተቀበላቸው፣ እድላቸው ተከፈተላቸው። ከዛ በኋላ መልሰው እንደገና ወንድማቸው ጋር በሰላም ኖሩ ይላል። ያ ምንድን ነው? ስላመኑ ነው። ወንድማቸው ላይ ያደረጉት ነገር ስላመኑ ነው። አንተም ውስጥህ እንደተደረገብህ ካመንክ ነው የምትድነው፣ የተያዘብህ ነገር የሚመለስልህ። ወንድማቸው ላይ ግፍ ስለሰሩ የሰሩት ግፍ መልሶ በራሳቸው መጣባቸው። አንተ ደግሞ ተጨቋኝ ከሆንክ ደግሞ ወንድሞች ላይ የምታደርገው ምንድን ነው? አቤቱ ጌታ ሆይ እባክህን ወንድሞቼ ተቸግረዋል፣ በተለይ ብንያምማ በተለይ እገሌማ እንደዚህ ሆኗል እያለ ለወንድሞች መልካም ነገር ነበር የሚያስበው። እና ይሄ እድሌን የወሰደብኝን ሰውዬ ተበቀልልኝ አይባልም። ልቦና ስጠው ንስሐ እንዲገባ አድርገው ስትል ያንተ እድል ይመለስልሃል። በደምብ ተመልሶልኛል። እንዲያውም የሞተችዋን ሴትዮ ራሷ በጸሎት ማሰብ ስሟን ጠርተህ ምናምን በጸሎት ማሰብ በቃ ምናልባት በእኔ ጉዳይ ከሆነች ሴትዮ የሞተችው ወይም ደግሞ እድሜ እንኳን ተከታታይ የነበረው በመንፈስ አሰራር ከሆነ ነፍሷን ማር። ወዳጆቼ ለስራ ለገበያ ብለው ብዙዎች ለራሳቸው እንደሚያስመትቱ ሁሉ በተለይም ተቀናቃኝ ተፎካካሪ በሚሉት በስራ በሚወዳደሩት ሰው ላይ ከስራ ውጪ እንዲሆን ስራውን እንዲጠላ እንዲከስር ያስደግሙበታል። እነዚህ ሰዎች ይህንን መተት ሲያስደግሙት ለሁለት ዓላማ ነው። አንደኛው በስራ ተፎካካሪያቸውን ሰው ከስራ ከገበያ ከውድድር ውጪ ያደርጉታል። ሁለተኛው ከስራ ፉክክርና ከውድድር ውጪ ካደረጉት በኋላ የስራ ዕድሉን እነሱ ይጠቀሙበታል። በሱ የስራ ዕድል እነሱ ያለ ተቀናቃኝ ይሰሩበታል። ይሄ ሰውን ዘርፎና ገፎ እንደማባረር ነው። እንዲህ አይነት ታሪክ ለማወቅ መርካቶ ገባ ብትሉ ብዙ ነገር ትሰማላችሁ። አስመጪዎች፣ ጅምላ አከፋፋዮች፣ ችርቻሮ ሻጮች፣ ሌሎቹም በመቀናናት በምቀኝነት አንዱ ላይ የስራ መተት አስመትቶ ከስራው ከንግዱ ዓለም ከመርካቶ አስወጥቶ ባዶ የሆኑ አሉ። ለአብነት መርካቶን አነሳው እንጂ በተለያዩ ቦታዎችና
ከተማዎች በስራ መተት ከስራው ዓለምና በረከት የወጡት የከሰሩት ብዙ ናቸው። በንግድ ስራቸውና በድርጅታቸው ላይ የስራ መተት ተመትቶባቸው ገንዘባቸው የባከነ ስራቸው የተበተነ ብዙ ናቸው። በምቀኞቻቸው ምክንያት የስራ መተት ተመትቶባቸው ድርጅታቸው የተዘጋ ገንዘብ በማጣት ትዳራቸውና ህይወታቸው የተናጋ ብዙ ናቸው። አንዳንዱ ደግሞ በስራው ላይ መተት ተመትቶበት መተት እንደሆነ አያውቅም፣ ግን ይሰራል፣ ይለፋል፣ ጠብ የሚል የለም፣ ገንዘብ በፍጹም አይዝም። እጅግ የሚያሳዝኑት ደግሞ በስራ መተት ስራቸው ተበላሽቶባቸው ከስረው አጥተው ነጥተው ደህይተው በመጨረሻ ጤናቸውን አጥተው በሽተኛ ሆኖ የሚኖሩ አሉ፣ ያበዱም አሉ። ብዙዎች ከስራ ቦታቸው በመተት ተባረዋል። ብዙዎች የስራ ዕድላቸውን በራሳቸው ሰው ተቀምተዋል። ብዙዎች ከስራ ገበታቸው በመተት ተገፍተው ከስራ ውጭ ሆነዋል። የወለላይቱ እመቤት ልጆች በስራ ላይ የሚሰራው መተት ከደንቃራ መተት ጋር አንድ ቢሆንም ልዩነታቸው ደንቃራ መተት ሁሉን ነገራችንን ገና ከጅምሩ መደንቀር ነው። ይሄኛው ግን መደንቀርና በስራችን የምናገኘውንና ልናገኘው የምንችለውን ጥቅማችንን በማበላሸት በመዝጋትና በማሳጣት ላይ ያተኮረ ነው። ለምሳሌ በስራችን ላይ የሚሰሩትን መተቶች ለይተንና ዘርዝረን እንመልከታቸው። በንግድ ቦታችን የሚሰራብን መተት ስናይ በንግድ ቦታችን የሚሰራው መተት ባላንጦቻችን፣ የገበያ ተቀናቃኞቻችን ወይም የንግድ ተፎካካሪዎቻችን የኛን የስራ ዕድል አሊያም ገበያ እንደ ቡዳ በአይነ ቁራኛ እየተመለከቱ በመቅናት ጠንቋይ ቤት አጋንንት ጎታችና መተት መታሽ ጋር በመሄድ የኛን ስራ ወይም ገበያ ለማበላሸት የሚሰሩት ነው። ወዳጆቼ በአሁን ጊዜ የተለመደው በእኛ ስራ በመቅናት የኛን የገበያ ዕድል በመተት ወደ ራሳቸው የሚያዞሩበትና የሚዘጉበት መተት ነው። ይህም የኛን ዕድል በመተት መስለብ ወይም ማሰለብ ነው። ለምሳሌ ጥሩ የልብስ ሱቅ ቢኖረን በአቅራቢያችን ያሉ የኛኑ ስራ የሚሰሩ ግን የኛን ገበያ በቡዳኛ የሚያማትሩ አሉ። እነዚህ ሰዎች በእኛ ገበያ ወይም እኛ በመሸጣችን ቆሽታቸው የሚያር አንጀታቸው የሚንጨረጨር ስለሆነ የኛን ገበያ ስለማበላሸት ወይም ወደ ራሳቸው ስለማዞር ነው የሚያስቡት። በዚህም ጠንቋይ ቤት ደፍተራ ጋር በመሄድ የኛን ገበያ ለማጥፋት ወይም ለማበላሸት ከሆነም ወደ ራሳቸው ለማዞር መተት ያስመትቱብናል። በዚህም የኛ ገበያ ይጠፋል፣ ይዘጋል። እንኳን የሚገዛን የሚጠይቀን ሰው እስኪጠፋ ውሏችን ከዝንብ ጋር ይሆናል። የምንተማመንባቸው ከኛ ውጪ የማይገዙት ደንበኞቻችንም እልም ብሎ ይጠፋሉ። የሚገርመው በስራችን ላይ መተት ሲመተት ደንበኞቻችን ባልታወቀ ምክንያት ይጠፋሉ። ከመጡም ከኛ አልፎ ከሌላ ይገዛሉ። በተለይ ዛሬ ካልተሸጠ ነገ የሚበላሽ ነገር ከሆነ ለምሳሌ ስጋ ቤት፣ ምግብ ቤት ወዘተ ከሆነ በስራ መተት ምክንያት ገበያው መዘጋት ብቻ ሳይሆን ያዘጋጀነው ነገር ይበላሻል፣ ገንዘቡን በኪሳራ ይባክናል። ያስመተቱብን በስራ ተወጥረው ሽጠው ሲውሉ እኛ ዝንብ እሽያል የነሱን ገበያ እየታዘብን በእነሱ ገበያ እየተገረምን እንውላለን። ግን እኮ የሚሸጡት የሚለውጡት በእኛ የገበያ ዕድል ነው። በነገራችን ላይ የገበያ ዕድል የሚባለው ድግምት ብዙ ነጋዴዎችና ሰዎች የሚጠቀሙበት ነው። ብዙ ደፍተራዎችም ብዙ ገቢ የሚያገኙበትና ለብዙ ሰዎች የሚደግሙት አንዱ ድግምት የገበያ ዕድል መተት ነው። ለገበያ እንሰራለን፣ የተዘጋ ገበያ እናስከፍታለን፣ በገበያ መተት ሀብታም እናደርጋለን የሚለውን መስማት በአሁን ጊዜ በጣም ቀላል ሆኗል። የወለላይቱ እመቤት ልጆች እንደነገርኳችሁ በስራችን በመቅናት የሚመተት መተት ዓላማው ስራችንን ማበላሸትና የስራ ዕድላችንን መቀማት ቢሆንም ግን በስራችን ምክንያት የተመተተው መተት ጤናችንንም ህይወታችንንም ቤተሰባችንንም ሊጎዳ ይችላል። ምክንያቱም መተቱ የሚመተተው በአንድ ነገር ላይ ስለሆነ የተመተተበትን ነገር እንደ ደንቃራ መተት አምጥተው በስራ ቦታችን ሊጥሉትና ሊያስቀብሩት ስለሚችል ነው። እኛም በስራ ቦታችን የተጣለውን አሊያም የተቀበረውን መተት በእጃችን ስንነካ በእግራችን ስንረግጥ በሽተኛ ልንሆን እንችላለን። ምክንያቱም ያለ ጸሎት ህይወት የተጣለን መተት በእግር መርገጥ ወይም በእጅ ማንሳት ከበሽታ እስከ ሞት ሊያደርስ ይችላል። ለምሳሌ በእጃችን ከነካን በእግራችን ከረገጥን ስራችንን ብቻ ሳይሆን ጤናችንን ልናጣ እንችላለን። ለእጅና ለእግር ሽባነት፣ ለወገብ ህመም፣ ለሰውነት እብጠትና ቆስለት ብሎም ለሞት እንዳረጋለን።
ብዙ ሰዎች ሆቴል፣ ፋብሪካ፣ ማከፋፈያ ድርጅት፣ የመኪና መሸጫ ሱቅና የተለያዩ የግል ድርጅቶች አስመርቀው ከፍተው ለጊዜው ገበያቸው ሞቅ ደመቅ ይላል፣ በዚህም ይወራላቸዋል። ግን በድንገት ባልታወቀ ምክንያት ገበያው ጠርቀም ብሎ ይዘጋል። ደንበኞቻቸውም እነሱ ባላወቁት ምክንያት ይርቋቸዋል። ማሽኖቻቸው አዲስ ሆነው አልሰራም ይላሉ። ቢጠገኑ ቢሰሩም አይሰሩም። ማሽኖቻቸው በድንገት ተበላሽተው በዚህም ተሰቃይተው ማሽኖቻቸውን ፋብሪካቸውን ይሸጣሉ ወይም ከስረው ከገበያ ይወጣሉ። የት ይደርሳሉ? ለስንት ቤተሰብና ሰዎች ብሎም ለሀገር ይተርፋሉ የተባሉት ስራቸው በመተት ተጠርቅሞ የመንግስትና የሰው ዕዳ ተሸክሞ ይቀመጣሉ። በዚህ ምክንያት ስንቱ ለእስር፣ ለህመም፣ ለእብደትና ለሞት ተዳርጓል። ይህንን ስትመለከቱ መተት ግለሰባዊ ብቻ ሳይሆን ኢኮኖሚያዊ፣ ሀገራዊ ጥፋትና ውድመት የሚያደርስ በክፉ ሰዎችና በክፉ መናፍስት የሚሰራ ክፉ ድርጊት መሆኑን ትረዳላችሁ። ስለ እውነት እኛም ላይ ጥፋት አለብን። ብዙ ጊዜ የትኛውንም ስራ ለመስራት ስናስብ ፈቃደ እግዚአብሔርን በጸሎት አንጠይቅም። ስራውንም ስንጀምር በአባቶች አስባርከን አንጀምርም። በሰውኛ የጀመርነው ስራ በሰዎች ቅናት፣ በአጋንንት ጣልቃ ገብነት ይበላሻል። በጸሎት ሳይሆን በሰዎችና በስጋ እውቀት ተማምነን የምንጀምራቸው ስራዎች እኛ እንደ ቆራጮህን ያመጣነውን ሌሎቹ እንደ ጆፌ ሳይለፉበት ይበሉታል። እኛ ከሰውም ከራሳችንም ጋር ታግለን በስንት አበሳ ያመጣነውን አንዱ በመተት እንደ አንበሳ ይቀማናል። በአሁን ጊዜ ስራቸው በምቀኛ ሰዎችና በአጋንንት ተንኮሎች ስራቸው ተበላሽቶ ስራ አጥተው የሚንከራተቱን እግዚአብሔር ይቁጠራቸው። የኛ የመንፈሳዊ ሕይወት ድክመትና ጸሎት አልባነት እኛነታችንን፣ ስራችንን፣ እድላችንን፣ ዕውቀታችንን፣ ገንዘባችንን በአጋንንትና በሰው እንዲወሰድ አድርጎብናል። እዚህ ላይ በፋብሪካና በማሽኖች ላይ የሚመተተውን መተት አብራርተን እናያለን። አጋንንት ረቂቅ መንፈስ ስለሆነ ለማንኛውም ተንኮል ዝግጁ ነው። ወዳጆቼ፣ አጋንንት የእግዚአብሔር ክቡር ፍጡር የሆነ ሰው ላይ በማደር ሕይወቱን ማበላሸትና መገርገር ከቻለ ቁስ የሆነ ነገር ላይ አድሮ ጥቅም እንዳይሰጡ ማድረግ አያቅተውም። በተለያዩ ገድለ ቅዱሳን ላይ እንደተጻፈው አጋንንት ድንጋይ ላይ፣ ዛፍ ላይ፣ የተቀረጸ ጣዖት ላይ በማደር እንደ ሰው ሲናገርና ሰዎችን ሲያስት ተጽፏል። ዛሬም በምቀኞቻችን በስራ ተቀናቃኞቻችን እየተጎተተ የሚመተተው መተት ሰው ሰራሽ ማሽኖች ላይ በማደር ስራቸውን በአግባቡ እንዳይሰሩ እንዳይከውን ያደርጋቸዋል። እንዲሁም በተሽከርካሪዎች ላይ የሚጣል መተትም ተሽከርካሪዎቹ አገልግሎት እንዳይሰጡ ያደርጋቸዋል። የሚገርመው ባለማሽኖችና ባለተሽከርካሪዎች ማሽኖቹና ተሽከርካሪዎቹ ብልሽት ሲገጥማቸው ተበላሸ የተባለው ዕቃ ይቀየራል፣ ግን ማሽኑ አሊያም ተሽከርካሪው አልሰራ ይላል። በስራችን ላይ የሚመተተው የስራ መተት ማሽኖችን፣ ተሽከርካሪዎችን እንዳይሰሩ ይደነቅራል። በዚህም ስራው ይበደላል አሊያም ይታጎላል። እኛም አልሆን ሲለን ኪሳራ ውስጥ እንዳንገባ የገዛነውን ማሽን አሊያም ተሽከርካሪውን በቅናሽ ወይም በወደቀ ዋጋ እንሸጣለን። የሚሆነው ምቀኞቻችን የኛን በቁም ደህይቶ ማየት ስለሚፈልጉ የሚያደርጉብን ነው። የሚያሳዝነው ደግሞ በምንሰራበትና በምንኖርበት ቤት በማሽኖችና በተሽከርካሪዎች ላይ መተት ከተመተተ እሳት ለላሰ ሀገሩን ለማሰ ደላላ ብንነግርም አልሸጥ ማለት ነው። ቀንሰን እንኳን የሚገዛን እናጣለን። የመተት አጋንንቱ በኪሳራ የምንሸጥበትን እድላችን እንኳን ይዘጋብናል። በስራ እድሉ በምቀኝነት በቅናት መተት የተመተተበት ለምሳሌ ድርጅት ወይም ካምፓኒ፣ ፋብሪካ፣ ሱቅ ወዘተ ያለው ሰው ስራው ከመዘጋጋቱ ስራው ከመበላሸቱ ባሻገር በእጁ ያለው ገንዘብ በሰበብ አስባብ ይወጣል፣ ይበተናል፣ ይጠፋል፣ ይባክናል። የስራም ይሁን የትኛውም ገንዘብ እጃቸው አይገባም፣ ከገባም አመድ ይሆናል። በስራቸው ላይ መተት የተመተተባቸው ሰዎች አንዱ የሚያሳዝኑት በአስጨናቂ ችግር ውስጥ ሆነው በእጃቸው ያለው ንብረት ለችግራቸው አይሆንም። ንብረት እያላቸው ተሽጦ ብዙ ገንዘብ የሚያመጣ ነገር እያላቸው ግን በችግር ይኖራሉ። የሚበሉት ሳያጡ ይራባሉ። ሳይቸግራቸው በመተት ተቸግረው ችግረኛ ይሆናሉ። አንድ ሰው አስታውሳለሁ፣ ትልልቅ ስራ ይሰራ ነበረ፣ ግን ስራው በመተት ተበላሽቶበት ንብረት እያለው አልሸጥ ብሎት ለመኪናው ነዳጅ የሚቀዳበት ገንዘብ ያጣ ነበረ። እኔ ሁል ጊዜ የማዝነው እነሱ ላይ መተት መመተቱ ብቻ አይደለም፣
ምክንያቱም በስራቸው በድላቸው የሚቀናባቸው ጥሩ ምቀኛ ካለባቸው ይመትቱባቸዋል። የማዝነው ሁሉን ነገር ማለትም ስራቸውን፣ ገንዘባቸውን፣ ሀብታቸውን፣ ንብረታቸውን በመተት ካጡ በኋላ ወይም በመተት ሁሉ ነገራቸው ከወደመና ባዶ ከሆኑ በኋላ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ